ከበላዩ ስትቀመጪ ከፍ ብሎ ሲያይ እኔ ማየት ትቶ አንቺን እያየ ነው። በቃ እቺን ከእስልምናችን እንዴት ነው የወሰድካት? ከዳርክልኝ እመለሳለሁ ወደ እናንተ እመጣለሁ ሊል ይሆናል። ኤኒዌይስ ቶፒኩ ላይ የለም ሙሐመድ ያልተናገረው ነገር ሁሉ ምንድን ነው? አዲስ ነገር ነው። አዲስ ነገር በሙሉ ደግሞ ምንድን ነው? ጥመት ነው። ጥመት ሁሉ ደግሞ ምንድን ነው? የገሃነም ነው። ቃል በቃል መጽሐፍ ቅዱስ ላይ ያሳየኝ የኤግዛክት ወርድ ፋላሲ ምን እንደሆነ እናሳያችኋለን። ኑር ይቀጥል። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰውን አንተም ትወጣለህ ካልመለስክ፣ ያው ገዝቱ 9 ሰው ብቻ ስለሚይዝ ማለት ነው። በተውሂድ አላስማው ስፋት ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ታምናለህ? በሶስቱ የተውሂድ ክፍሎች። ቆይ ጥያቄ መልሰኝ መጀመሪያ። ለምንድን ነው ሰው የምታስወጣው? ለምን እንደማስወጣ ማወቅ ከፈለግ ምን ታደርጋለህ መሰለህ? ከስር ሆነህ ትማራለህ። መመለስ አትችል ለምን ነው ማስታወጣው የሚለው ይገባሃል ወደፊቱ። ማሜ ቀጥል። ማሜ ላፍ ካልመለስክ ታዲያ ምን ከአንተ ጋር ልዳረቅ ነው? እንደዚህ ጋር 8600 በላይ ሰው የተቀመጠው ሊማር ነው ከኛ። ማሜ መመለስ ትችላለህ? ታክቲካል የሆነ ማፈግፈጊያ አትጠቀሙ። መልሱ ላይ አለ የለም ደሲት። ከዛ ውጭ ጭቅጭቅ አያስፈልገውም። ቤቱ ጭንቅላት ያላችሁ ግቡ። አንዳንዴ የምትከተሉት ነገር ተጽዕኖ ሊያደርግባችሁ ይችላል። የምትከተሉት ነገር ጭንቅላት ከሌለው እነዛ ሊያደርጋችሁ ይችላል። ሁላችሁም ጭንቅላት ያለውን ተከተሉ ልጆቼ። ማስተዋል የሚችል ማገናዘብ የሚችል ፎከስ አድርጉ። ይሰማል? አብዱ ይብራ አለ ይሰማል? አብዱ ኦኬ። እሺ ፈይሰል አለ? አለ። ሰላም ነው? እንዴት ነህ? እንኳን ደህና መጣህ። አለን አለን፣ አልሐምዱሊላህ። ኦኬ ሰምተዋል ጥያቄያችንን ፈይሰል? አዎ ሰምቻለሁ። ኦኬ ሙሐመድ ሁሉንም ነገር ተናግሯል፣ ያስቀረው ነገር የለም ብለህ ታምናለህ? አዎ ሁሉንም ነገር ተናግሯል። ኦኬ በጣም ጥሩ። እሱ ከተናገረ ውጪ ሌላ አዲስ ነገር ቢኖር እሱ ፈጠራ ነው ብለህም ታምናለህ? ፈጠራ፣ አዲስ ነገሮች ሁሉ ፈጠራ ናቸው። ኦኬ እነዚህ ፈጠራ የሆኑ ነገሮች ደግሞ ሁሉ ክህደት ናቸው ወይም ደግሞ ወደ ሰውን ወደ መጥፎ ነገር ውስጥ ይከታሉ። ኦኬ ስለዚህ እነዚህ ሰዎች ደግሞ መጨረሻቸው የገሃነም ነው ማለት ነው። ፈጠራዎች ሁሉ የገሃነም ያስገኛል። በጣም ጥሩ። እሺ እንደዛ ከሆነ ሙሐመድ ስለ ተውሂድን በሶስት መክፈል ያስተማረበት እስኪ ስጠኝ። ተውሂድ በሶስት ይከፈላል ያሉት ዑለሞች ናቸው። ስለዚህ እንዳለ ዑለሞቹ ምንድን ነው ማለት ነው? ገሃነም ናቸው ማለት ነው። እናመሰግናለን ወንድማችን። አይደል ሙሐመድ አስተምሮታል ተውሂድን ለሶስት መክፈል። ረሱላችን ለምሳሌ ስለ ሰላት ሸርጥ፣ ስለ ውዶ ሸርጥ ዑለሞች ከፋፍለውታል። ስለዚህ እንዳለ ከፋፈሉት ማለት ቢድዓ ሆነ ማለት ነው እንዴ? የተውሂድን በሶስት መከፈል አመጣኸው እንጂ ማለት ነው። የተውሂድን በሶስት መከፈል አመጣህ እንጂ ሌሎች በጣም ከፋፈሉት። በቃ እኮ ፈይሰል እናመሰግናለን። ተጨማሪ መረጃ እየሰጠን ስለሆነ ቴንኪው በጣም ሜክስ እንገባበታለን። እሱን ደግሞ በጣም ጎበዝ እናመሰግናለን። ምን እያለን ነው? እነዚህ ነገሮች ቢድዓ አይደሉም፣ ለሰዎች እንዲረዱ። አዳም ቅድም ምን ብሎናል? ክርስቲያን ስጠይቀው ሙሐመድ ሁሉን ነገር አስተምሯል። አዎ ያስቀረው ነገር አለ የለም ብሎ ነው የተነሳው። ሁሉን ነገር አስተምሯል ብሎ ነው የተነሳው። አምላክህንስ በሶስት ተውሂድ ከፍሎታል? አልከፈለውም። ማነው የከፈለው? ዑለማዎቹ ናቸው። ትናንትና የመጡ ናቸው የከፈሉት። ሙሐመድ እና አላህ ይህንን ተውሂድን በሶስት እንደሚከፈል ያውቃሉ። አላህም አያውቅም፣ ሙሐመድም አያውቅም። ሙሐመድ ማያውቀው ነገር ሁሉ ምንድን ነው? አዲስ ነገር ነው። አዲስ ነገር ሁሉ ደግሞ ምንድን ነው? ኢኖቬሽን፣ ቢድዓ ነው። ቢድዓ ሁሉ ደግሞ ምንድን ነው? ጥመት ነው።
እናመሰግናለን። ምን ታደርጋላችሁ? ምን ታደርጋላችሁ? አህባሾች ናቸው እንደዚህ አይነት ጥያቄ የምጠይቁት? ችግር የለውም። እኛ ምንም አህባሽ ናችሁ እንደ የሚጠይቁት መሐመድ ሽንት ቤት እንኳን አቀማመጥ አልቀረም ያስተማረው ናቸው። አህባሾች ናቸው። አንዴ ቆይ፣ አንድ ሀዲስ ላንብብላችሁ። ሱናን አቢ ዳውድ 7 ላይ ምን ይላል መሰላችሁ? አንድ ሆኖ ተደመሩ። በቃ እንደዚህ አይነት ጥያቄ የምጠይቁ ከሆነ ሁለታችሁም ለእኛ አንድ ናችሁ። ሁለታችሁም ኦኬ። ናሬትድ ሳልማን አልፋሪሲ እንደተረከው እና ኢት ዋዝ ሴድ ቱ ሳልማን፣ ለሳልማን እንደዚህ ተብሎ ነበር። ዘ ፕሮፌት ቲችስ ኤቭሪቲንግ ኢቨን ኢፍ አባውት ኤክስክሪመንት። ሙሐመድ ለእናንተ ሁሉንም ነገር አስተምሯቸዋለን፣ እዳሪ እንኳን ስለመጣል፣ ሽንት ቤት እንኳን ስለመቀመጥ ወይ ተብለው ተጠይቆ ነበር። የሰው ሂ ሪፕሌድ የስ አዎ አስተምሮን ነበር ብሎ ተመልሷል። ኦኬ ሙሐመድ ሽንት ቤት ስለመቀመጥ አስተምሮ ስለ ዋናው ስለ አምላክ ተውሂድ በሶስት ይከፈላል የሚለውን ግን አላስተማረም። እነማን ናቸው ያመጡት? ዑለማዎች። ሙሐመድ ከሞተ ከ300 ከ400 ከ500 ከ1000 ዓመት በኋላ የመጡ የእስልምና ሊቃውንት የሚባል ብለው የሚከተሏቸው እነሱ ናቸው ያመጡት። እስልምናን ሪፎርም እያደረጉ ያደረጃጁት እነማን ናቸው ማለት ነው? ሙሐመድ ከሞተ ሙሐመድን ጭራሽ በጊዜው የማያውቁት የነበሩ ሰዎች ናቸው። እነዚህ ሁሉ ገሃነም ናቸው አሁን ማለት ነው። ሙሐመድ ስለ ሽንት ቤት መቀመጥ አስተምሯል፣ ስለ ተውሂድ አላስተማረም። ያ መሐመድ ያላስተማረው ነገር በሙሉ ደግሞ ምንድን ነው? የአህባሾች ነው ወይ ነው ጥያቄ። የግድ አህባሽ ብቻ አይደለም መጠየቅ። አህባሾች እዛም አድረዋችኋል ማለት ነው እንደዚህ እየጠየቁ። ኤኒዌይስ አይደለም ቤቱ የኦርቶዶክስ ስለሆነ ስለ ኦርቶዶክስ ስለ ክርስትና ለምን ስለ ኢየሱስ እየተጠይቃችሁ ሚስጥራችሁ ተበላባችሁ። መልሳለህ ስለ ኢየሱስ ፈጣሪነት መልስ ካለ መልስ ፕሊስ አዳምጣውን። ምንድነው ሚስጥራቸው? ሚስጥራቸውን አወጣ ነው ማለት ነው። ለዘመናት እስልምና አንድ ነው፣ ሙስሊም አንድ ነው፣ ልዩነት የለንም ወዘተ በለም አወጣ ነው። አንዴ ላውራ። ሶሪ ታ መሐመድ ሽንት ቤት አስተማረ ነው ያልክ። እዚህ ጋር እስኪ አንደርስታንድ አድርግልኝ ጥያቄውን። አስተምሩት አልከው። መሐመድ ያላስተማረው የለም ተብሎ የሚታመነው ሁሉን ነገር በቁርአን ላይ ምን አለ መሰለሽ? በደንብ አስተውይ። ወይ ሰላም ዳምጥ ፕሊስ። ኔክስት ካነሳ ወርዶ ክርስቲያን ከሰማይ በታች ከምድር በላይ ብናኝ ታውቂያለሽ አይደለ? የብናኝ ክብደት እንኳን እሷ የምታክል እንኳን ያልተጻፈ የለም በቁርአን ውስጥ ሁሉም ነገር ተጽፏል ተባለ። አንድ በይ። በሐዲስ ላይ ደግሞ መሐመድ ሁሉን ነገር አስተምሯል፣ አንድም የቀረው የለም። እንዴት ሽንት ቤት መግባት እንዳለብሽ፣ እንዴት ሽንት ቤት ላይ መቀመጥ እንዳለብሽ፣ እንዴት መነሳት እንዳለብሽ ምን አለ? ምንም የለም ነው። ከሱ ካስተማረ ይሄን ሁሉ ካስተማረ በደንብ ክርስቲያን እንደዚህ ባለጌ ሰው ለምን ታስገባለህ? ይሄን ሁሉ ካስተማረ በደንብ አስተውይ። ስለ አምላክ ስለሚመለከው ግን እናንተ ዛሬ ላይ በዋናነት ተውሂድ በሶስት ይከፈላል ብላችሁ አምላካችሁን ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብላችሁ የምታመልኩትን መሐመድ አያውቀውም። አንድ በይ። እንደዚህ ከፋፍሎ አላስተማረም። ሁለት በይ። ስለዚህ እንዴት ማማጥ እንዳለብሽ፣ እንዴት ቂጥሽ መጥረግ እንዳለብሽ፣ እንዴት መውጣት እንዳለብሽ ያስተማረሽ ስለ አምላክሽ ካላስተማረ ሁሉን አስተምሯል ከተባለ እሱ ደግሞ ምን አለ? እኔ ያላልኩትን ከሆነ አዲስ ነገር ነው። አዲስ ነገር ደግሞ ጥመት ነው። ጥመት ደግሞ ገሃነም ያስገባል አለ። ስለ አላህ ስለ ተውሂድ አስተምሯል ብለን ስንል አዳምጪ፣ አላስተማረም። የለም ማስረጃ። እነማን ናቸው ታዲያ ያስተማሩት? ሙሐመድ ከሞተ ከ100 ዓመታት በኋላ ከ500 ከ1000 ዓመት በኋላ የመጡ አላህን እንዲህ ብለን እናምልክ፣ አላህ እንደዚህ ይከፈላል፣ አላህ እንደዚህ ይላል ብለው አስተማሩ። ቤት ነው። ይቅርታ አንድ ላውራ 5 ደቂቃ። ይኸውልህ እኔ ያልኩህ እኮ ሽንት ቤት ስትል ስላቀማመጥና ስለዛ ተወው፣ ይቅር ሴት ነኝና ላ የእኛ ነብይ መሐመድ ብቻ አልልም። እኔ ይቅርታ አድርግልኝ።
ረሱል ሰለላሁ ዐለይሂ ወሰለም ብለን የምንጠራ መሐመድ ብቻ አንልም። ይቅርታ እፎይ ጠይብ ምን መሰለህ፣ ሽንት ቤት ስገቡ በግራ እግራችሁ ግቡ። አላሁመ ኢኒ አውዙ ብከ ሚነል ኸባኢስ ወል ኸባኢስ ምን ማለት ነው? ከሴትና ከወንድ ሰይጣን ጠብቀን ብለን በግራ እግሬ እገባለሁ። ሰይጣን አይመታኝም። ስወጣ ደግሞ ኡፍራንክ ማረኝ ብዬ በቀኝ እግሬ ነው የምወጣ። ሰይጣን ሽንት ቤት ሰይጣን አለ። ሽንት ቤት አይበላም አይደል እንዴ? ታውቃለህ? ሰይጣን በሁሉም አለ። ሽንት ቤት እርኩስ ይወዳል ሰይጣን መንፈስ። ስለዚህ አስተምሯል መሐመድ፣ አላህ ነግሮታል። ግን ይቅርታ አድርግልኝ፣ እኔ ያው ሁላችንም ይቅርታ እያልኩ ነው የማወራ። ምክንያቱም እኔ ሰው በኒ አደም ስለሆነ ብቻ ሰው ስለሆነ ወዳለሁ። ክርስቲያን ሙስሊም አልልም። ያው ባይዜ ውሳቶችሽ አይሰሙሽም፣ ይህንን እንዳይሰሙሽ ይቃወሙሻል። ሰው በመሆኑ ብቻ መወደድ የለበትም ብለው ዛሬ የተሰራ ቪዲዮ አይታችሁታል። አይ ቲንክ ጸጋዬ ክፍሉ የሚባል ቲክቶክ ላይ አይተዋል። ክርስቲያን ሰው በመሆኑ ብቻ አይከበርም ያ ብሎ ነበር። ይሄ የሆነበት ምክንያት ምንድን ነው? ሞሚና ይሄ የሆነበት ምክንያት ምን እንደሆነ ታውቂያለሽ? ምንድን ነው? ሱራ 5:51 የተገባው ምንድን ነው? እስኪ ንገረኝ። ያ ሱራ 5:51 ላይ ቁርአንሽ ምን ይላል መሰለሽ? ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳትሆኝ ይልሻል። አንድ ሱራ 3:28 ላይ በተመሳሳይ ተፍሲራቶቹን ስታነቢ ከክርስቲያኖች ጋር ቁጥር ከበለጡሽ ብቻ ክርስቲያኖቹ ብዙ ከሆኑ አንቺ ትንሽ ከሆንሽ ለማስመሰል ወዳቸዋለሁ በይ እንጂ ቁጥር ከበለጥሻቸው ግን አስጨንቂያቸው፣ ገፍትሪያቸው፣ ወደ ገደል ወደ ጠባብ ውስጥ ክተቻቸው ነው የሚለው። ሳይ ሙስሊም ማስረጃ ስጠኝ። ረሱል ሳሰለ ለጎረቤት ለክርስቲያን አብዱ ነው የሚል፣ ለተራበ አብዱ ነው የሚለኛ መጽሐፍ። መጽሐፍ ከየት መጣ? ያልተጣፋ ሳለብስ እኮ ይላል። ሶሪ አንዴ አፍተንና ክፈትልኝ ክርስቲያን። እሺ አንዴ ደወል አሳይሻለሁ። አንዴ ፈጠና፣ አንዴ ክፈተው። 5:51 አንዴ ክፈተው። ከክርስቲያኖች ጋር ጓደኛ ረዳት ማድረግ ትችያለሽ ክርስቲያኖችን። ሞሚና ጋር ሌባ አታርጉ ነው ያለ። ሌባ የሚሰርቁ ዝሙት የሚሰሩ ጓደኛ አታርጉ ነው ያለ ቁርአናችን። እሺ ቁርአኑን እንየዋስ። ቁርአንሽ ደግሞ ሌላ ሰቢላ ነው ያለ። ዜና ቆጫጫ ነው። እሺ ያው እንደዚህ ላይ አንብቢው። ይሄንን ክፍል አንብቢው ሞሚና፣ አንብቢው። አሁን ቢዳ እየፈጠረች ነው ሞሚና። ክርስቲያን ጓደኛ አደርጋለሁ ብላለች። መሐመድና አላህ ያላዘዟትን አዲስ ፈጠራ አምጥታለች። በዚህም መሰረት ጥማት ውስጥ ገብታለች ማለት ነው። ዋርኒንግ 2 ጊዜ ሰጠኝ፣ ለምን እንደሆነ አላውቅም። ሪፖርት ኤንኤስ ሞሚና ይታይሻል? አይታይም፣ ግን ያዩዋ ለዚህን አመኑ ነው የሚለው በደንብ አይታይም። ሶሪ እናንተ ያመናችሁ ሰዎች ወይ በጣም አይታይም በአረበኛው ለአንብብልሻ ማለት እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ አንቺ ግን ወዳጅ ረዳት አድርጋችኋለሁ ብለሻል። ዊችዝ ጥመት ነው ይሄ። ከፊላቸው ለከፊላቸው ረዳቶች ናቸውና ረዳት አድርገሽ ማትይበት ምክንያት ደግሞ ምንድን ነው? እነሱ ጓደኛ ናቸውና አንቺ ጓደኛ እንዳትሆኛቸው ይላል። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ሁሉ እርሱ ከነርሱ ነው ይላል። ስለዚህ አንቺ ክርስቲያንና አይሁዶችን ረዳት ወይም ጓደኛ ካደረግሽ ከማን ወገን ትሆኛለሽ? ከኛ ወገን። እኛ ደግሞ እንደ እስልምና አስተምረው ገሃነም እንገባንን ማለት ነው። በዚህ መሰረት ገሃነም ገቢ ትሆኛለሽ ማለት ነው። ስለዚህ ቅድም ያልኩት አዳምጪ። ኤቭሪ ኢኖቬሽን ቢዳ ነው። ኤቭሪ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም የሚከት ነው። ስለዚህ ክርስቲያኖች አዳምጪ፣ ምንም አመፀኞች ነው ያለን። ሱራ 9:30 አንዴ ክፈተው። በደንብ አስተውሉ። ቆይ የተከፈተልሽ ነው። ቆይ እንዴት ማዋረድ እንዳለብሽ ደግሞ ላሳይሽ። አይሁድ ዘይር ያላ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ክርስቲያኖችንና አይሁዶችን ምን እንድትይ ነው የሚፈቀድልሽ? ስማችንን እየጠራሽ አላህ ያጥፋችሁ። ዝቅ አድርገው ትንሽ 29 ከእነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን እኔ ለምሳሌ ሙስሊም ነኝ አይደለሁም፣ ስለዚህ በአላህና በመሐመድ አላምንም። ምን አድርጓቸው ይላል? መጽሐፍ ተሰጥቶኛል፣ መጽሐፍ ሰው ነኝ። አላህና መልእክተኛው እርም ያደረጉትን እርም ማያደርጉትን
እውነተኛውንም ሃይማኖት የማይቀበሉትን ለምሳሌ አንቺ እውነተኛ ብለሽ የምታምኚው እስልምናን ነው። ስለዚህ እኔ አልተቀበልም እስልምናን። እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ ነው የሚለው ነው። የተዋረዱ ሆነው ምን የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ምን በሏቸው? ተዋጓቸው። ስለዚህ የሚፈቀድልሽ ምንድን ነው? እኛ መዋጋ ሳይ ሙስሊም 2161 ኤን ክፈትልኛ እንዴ። ኦኬ 2167 ኤ ነው። 61 ነው የከፈትከው አንተ። እኔ 61 67 ነው ያልኩህ። 2167 ኦኬ አንብቦ። ኦኬ እሺ። አቡ ሁረይራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል፣ ዶንት ግሪት ዘ ጁስ ኤንድ ዘ ክርስቲያንስ ቢፎር ዘይ ግሪት ዩ። አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላሏችሁ ቀድማችሁ ሰላም አትበሏቸው። ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ዘ ሮድ፣ እነሱም በመንገድ ላይ ካገኛችኋቸው ፎርስ ሂም ቱ ጎ ቱ ዘ ናሮስት ፓርት ኦፍ ኢት፣ ወደ ጠባቡ ጠርዝ በኩል ግፏቸው። እናመሰግናለን። መንገድ ላይ ሰላም ማለት አይቻልም። ሱራ 929ን በፓርት ኦፍ ዑመርን አንብቡት። ኢብኑ ተይሚያን እንዲሁም ደግሞ ኢብን ከሲርን አንብቡት። ክርስቲያኖች የተዋረዱ እስኪሆኑ ድረስ ማሰቃየት ነው እንጂ ያለባችሁ ቦታ ልሰጧቸው አይገባም። ምክንያቱም እነሱ እርኩስ ብቻ ናቸው ብሎ ነው ያስቀመጠው። እርኩሶችን ደግሞ ማሰቃየት እንጂ ማክበር ተገቢ አይደለም እና የአላህና የመሐመድ ጠላቶች ስለሆኑ ብሎ ነው ያስቀመጠው። ኤኒዌይስ ስለዚህ እያንዳንዱ አሁን ሙስሊም ከክርስቲያኖች ጋር ይህንን የሚያደርግ ከሆነ አንደኛ ተቂያ ይቻላል። ተቂያ ማለት ቅዱሱ ውሸት ይባላል። ማስመሰል ሱራ 3:28 መሰረት ተፍሲር ኢብን ከሲር ምን ይላል? ተቂያ እስከ ቂያማ ቀን ይቻላል። ምን ማለት ነው? ሰዎችን መሸወጃ መንገድ ማለት ነው። እኔ እኮ በጣም ነው የምወድህ ምናምን እያልክ ኢንተርናል ሳይሆን አውትዋርድሊ ምን ማድረግ ትችላላችሁ ይላል። መሳቅ ማስመሰል ትችላላችሁ። ተፍሲሩን ማየት ትችላላችሁ። ተፍሲሮቹ እንዳለያቸው ቁርአኑ ኮመንት ላይ ልመልስለት፣ ይቅርታ እኔ የምለው አሁን እፎይ በትክክል አንብበዋል፣ ግን ልንገርህ ረሱል አለይሂ ሰላቱ ወሰላም ይህን አልተናገሩትም። ረሱል አለይሂ ሰላም ማለት ክርስቲያንም ወንድሞቻችሁ ናቸው፣ ሲቀርቧቸው ክርስቲያኖቹ ሁሉ ያቀርቧቸው ነበረ። ገብቶሃል? ዝሙት ሌሎችን ከፍተኛ አደጋ የሚያደርሱትን ነው የማይቀርቧቸው፣ ራቋቸው ሞሚና ሊሞት አካባቢ በ3 ቀን ውስጥ ንዛዜው የመጨረሻው እያጣጣረ ምን እንዳለ እስቲ ንገሪኝ። ታውቂዋለሽ? ሊሞት እያጣጣረ ስለ አይሁዶች እና ስለ ክርስቲያኖች ምንድን ነው ያለው? ማነው? ረሱል ሰለላሁ ዐለይሂ ወሰለም መሐመድ ነው። ሊሞት እያለ እኮ አልተናገረም እኮ ላኢላሀ ኢለላህ ብለው ነው የሞቱ የኛ ነብይ አለይሂ ሰላቱ ወሰለም። አስቀድሞ ከመሞቱ በፊት የተናገራቸው ምንድን ነው? እሱ ስለ ባህር ሰላጤ ሀገራት ምን ብሎ ነው የተናገረው? ስለ አይሁዶች እና ክርስቲያኖች በህይወት ብቆይ ምን አደርጋለሁ ነው ያለው። እኔ እዚህ ጋር ያልተጣፋ አላነብም። እስኪ አንተ ተናገር። በህይወት ብቆይ አይሁድና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ ነው ያለው። ስለዚህ አብሮ መኖር ምናምን የሚለው ተረት ተረት ነው። ውድ ነብይ አላለም። እስኪ ማስረጃ አምጣ። አላምንም እኔ እንደዚህ አለ። ይቅርታ ያው ተከፍቶልሻል። ሳይ ሙስሊም ነው። ያ ኦኬ ኢት ሃዝ ቢን ናሬትድ ባይ ዑመር ኢብን አልካታብ ዛት ሄርድ ዘ ሜሴንጀር ኦፍ አላህ። ዑመር ኢብን አልካታብ የአላህ መልእክተኛ ሲናገር እንደሰማው ይላል፣ አይ ዊል ኤክስፔል ዘ ጁስ ኤንድ ዘ ክርስቲያንስ ፍሮም ዘ አረቢያን ፔንሱላ። ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን ጠራርጌ አባርር ነበር። ኤንድ ዊል ናት ሊቭ ኤኒ በት ሙስሊሞችን ብቻ አስቀር ነበረ። እናመሰግናለን። ፓራፍሬዝ አድርገውና ወደ ቶፒኩ መልሰው ክርስቲያን አንዴ ነበር ነው ያሉ። ረሱል ሰለም ነበር ነው ያሉ። አረጋለሁ አላሉ። ነበረ ግን አለ ሞሚና አውል ዊል እኮ ነው። ዊል ምንድን ነው? ፊውቸር የሚያሳይ ነው አይደለ? ወደፊት የሚያሳይ ነው። አጠፋቸው ነበር ግን ይህንን እንዳያደርግ ምን ያዘው? ታመመ። አሉታዊ ነው ነበር እኮ አሉታዊ አፍራሽ እኮ ነው ነበር እኮ አደርግ ነበር ማለት እና ነው አደረገ ማለት ላ እኮ አደረገ እኮ አላልንሽም። እኛም
ጨፍጭፏቸዋል። ነገር ግን ሳይጨርሳቸው እሱ አለቀ፣ ሞተ። ሊሞት ሲል እያልኩሽ እኮ ነው። ሊሞት አካባቢ ህይወት ተፈጠረበት እና ያደረገው ምንድን ነው? ሞት። ምን አለ መሰለህ፣ አንዴ ልንገርህ፣ እፎይ አታስወጣኝ፣ ልንገርህ። አላህ ሱብሓነሁ ወተዓላ ምን አላቸው? አንዴ ላጥፋልህ ሆይ አይሁዳኖችን አንሷሮችን ላጥፋልህ ሲላቸው ላ ከእነሱ ደግሞ አላህን የሚፈራ ይወለዳል ነው ያለ እኛ ነቢይ። እንኳን ይጥፉ ሊል እንኳን መጥፎ ነገር ላላላ። አሁን ወደ ቶፒክ እንመለስ። በቃ ሞሚናዬ ጥሩ ልብ አለሽ፣ ጥሩ ልብ ስላለሽ እዚህ ላይ አላድክምሽ። ወደ ቶፒክ እንመለስ እና እያንዳንዱ ፈጠራ ሁሉ ጥመት ነው፣ ጥመት ሁሉ ደግሞ ገሃነም የሚከት ነው። በዚህ ተስማማን። ተውሂድን በሶስት ከፍላችኋልና አምላካችሁ ላይ በሶስት ከፍላችሁ ገሃነም ገቢ ናችሁ እያልናችሁ ነው። ኑሪያ ልውጣ። እሺ ቴንኪው፣ እወዳችኋለሁ። ማሰላማ። እሺ በርቺ፣ እንወድሻለን እኛም። ኑሪያ ቢመሽም ይነጋል ነው፣ ቢመሽም ይነጋል። ኦኬ ከድር አለ። ሰላም ነው ከድር፣ እንዴት ነህ? እንኳን ደህና መጣህ። ኦኬ ከድር ተውሂድን በሶስት ታምናለህ? አምንም ከድር ኧረ ሶስት የለም፣ አንድም የለም እንኳን ሶስት። ስለዚህ በሶስት ከፍለው የሚያምኑት አምላካቸው ላይ አጋርተዋል። ስማቸውን እንጂ አጋርተዋል። የስም ማመሳሰል ነው እንጂ አይደለም። እሺ፣ ስለዚህ ከድር አሁን ለምሳሌ ሙሐመድ ያልተናገረውን ነገር መናገር ፈጠራ ነው አይደለ? ሙሐመድ ያልተናገረውን ነገር መናገር ወይም ደግሞ ሙሐመድ ያላደረገውን ነገር ማድረግ ፈጠራ ነው፣ ቢድዓ ማለት ነው። ኦኬ፣ ስለዚህ ለምሳሌ አላህ ያልተናገረውን ነገር መናገር፣ እሺ፣ ለምሳሌ አሁን አላህ እጅ ያለው የሚሉ አሉ። እነዚህ ቢድዓ ላይ ናቸው ወይስ አይደሉም? ቢድዓ ላይ ናቸው እንጂ ጥመት ነው። ስለዚህ እነዚህ ሁሉ ፊንዳር ነው። ጥመት ደግሞ ሁሉ ገሃነም ነው የሚከተው ብሎ ሙሐመድ ተናግሯል። ስለዚህ ለምሳሌ አላህ እጅ አለው እግር አለው የሚሉ ጥመት ውስጥ ከሆኑ ገሃነም ነው የሚገቡት ማለት ነው። እነሱ አጋሪዎች ናቸው ማለት ነው። እሺ ኦኬ፣ ሙሐመድ ሰይድ አለ አለው። ያው ሰላም ነው፣ እንዴት ነህ? አለው፣ ደህና ነኝ። ኦኬ፣ አላህ እጅ አለው እግር አለው ብለህ ታምናለህ አንተ? አንተን የፈጠረ ማን ነው? አላህ አይደል እንዴ? እኔ አላህ የሚባል አምላክ ሙስሊሞች የምታመልኩት እናንተ አልፈጠረኝም። እሱ ሙሐመድ ነው የፈጠረው። ጥያቄ የሌላ አካል እንዴት ነው የማውቀው? ሄጄ የለም እኮ የሙሐመድ የጭንቅላት ውጤት ነው እያልኩ ነው። ሙሐመድ ሰይድ ጥያቄ ላይ አላህ እጅ እግር አለው ብለህ ታምናለህ? አዳምን የፈጠረው ማን ነው? አዳምን የፈጠረው ማን ነው? ጥያቄ ላይ እስኪ ሙሐመድ ሰይድ ጥያቄ አንተ መልስልኛ። መጀመሪያ አላህ የሚባል አምላክ ማንንም አልፈጠረም። እናንተ የምታመልኩት የሙስሊሞች አምላክ አላህ የሚባል አምላክ እሱ የሙሐመድ የጭንቅላት ውጤት ነው እንጂ እውነተኛ አምላክ አይደለም። ሙሐመድ በ610 ዓመተ ምህረት ይዞት የመጣው የራሱ የጭንቅላት ውጤት ነው። የራሱን ፍላጎት ለማሟላት ያመቻመቸው አምላክ ነው። ጨርሰናል። ስለዚህ ቆይ አሁን አንተ አምላክ ነህ እናውራ። አሁን አላህ እጅ አለው እግር አለው ለሚለው መልስ አላህ እንደፈጠረ አታውቅም ወይ ነው መልሱ? እሱን አልፈልግም። ተው፣ አላህ እጅ አለው ወይስ የለውም? ባይኖረው በምን ፈጠረ ታዲያ? ኦኬ፣ ስለዚህ እጅ አለው በእጁ ነው የፈጠረው ማለት ነው ብለህ ነው የምታምነው አንተ? ከርዕሱ እየወጣችሁ ነው። ከርዕሱ እየወጣችሁ ነው። ፈይሰል ተረጋጋ። እንደ አንተ እስኪ ፈይሰል ተራህን ጠብቅ። እሺ፣ ስለዚህ አላህ እጅ የለውም የሚሉትስ እነሱ ፈጠራ ቢድዓ ላይ ናቸው ወይስ አይደሉም? አላህ እኮ አንድ ነገር በራሱ የተብቃቃ ጌታ እኮ ነው እኮ። ስለዚህ አላህ እጅ የለውም የሚሉት አካላት